አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሪት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬ አንድ ወሳኝ ቪዲዮ ይዤላችሁ መጥቻለሁና ዋካችሁም ፕሊዝ ሼር ጎዳ ቪዲዮ ሼር በማድረግ ስለዚህ ነገር ለማውቁ አዲስ ለመጡቶች አድርሱልኝ። ይሄ ነገር ድሮ ተበልቶበት አልፏልና አሁን ላይ ሁሉም ነገር እኛ እንደምናስበው ቀላል አይደለም። ስለዚህ ከዚህ ነገር ሁላችሁም ተጠንቀቁ ማለት እወዳለሁ። እሱም ምንድነው መሰላችሁ ቀደም ሲል ፎቶዋን ያሳየዋችሁታችን እንግዲህ እንደማንኛውም ስደተኛ የተሰደደችው ከኢትዮጵያ ወደ ሳውዲ አረቢያ ነበር። ከሳውዲ አረቢያም ደግሞ ስትኖር የነበረው ደማም የሚባል አካባቢ ነው። በነገራችን ላይ እንዲሁ ይቅርታ አድርጉልኝ እንጂ እኔ ደማም የሚባለውን አካባቢ አልወደውም። ለምን ካላችሁኝ በአብዛኛው እዛ አካባቢ ያሉ አረቦች በጣም ለሰራተኛ አይመቹም ማለት ነው። ይሄን ምላችሁ ይቻልኩት ቁጥር ስጪ ብለውን ቁጥሬን ሰጥቻችሁ እህቶች መጥተው በውስጥ ደሞዝ ተቀመው መዳሜ እንዲህ ያደረገችኝ ረሃብ አለ ምናምን የሚሉት በብዛት ልጆች የሚያለቃቅሱት ከዛ ደማም የሚባል አካባቢ ስለሆነ ማለት ነው። ሀገሩን አይደለም ያልኳችሁ፣ ሀገሩን አሪፍ ነው። ሀገሩን የስኖር የነበረው ሪያድ ነው። ግን በተደጋጋሚ እንደምታውቁት ደማም ውስጥ ትልቅ ባህር ስላለ ለዚያ ባህር እያሉ አረቦች ይሄዱ ነበርና እኔም በተደጋጋሚ ከመዳሜ ጋር እሄድ ነበር ማለት ነው። ግን አሰሪዎቹ እዚያ አካባቢ ያሉት ትንሽ ከባዶች ናቸው ማለት ነው። እና የቼታችንም እዛ ደማም አካባቢ እየኖረች ያለችበት ቤት እንዳልተመቻትና ከዚያ ቤት መውጣት እንደምትፈልግ ያው እንግዲህ ለሚያውቃት ለቤተሰብም ይሄን ነገር ታወራለች። ከዛ እነሱም ደግሞ ካልተመቻት ብለው እዚያ ቤት ያችን ልጅ ለማስወጣት ይጥራሉ። ከዛ ከሪያድ የምታስጠፋ ሴት ያገኛሉ ማለት ነው። ከዛ ሴቲቷም እንግዲህ ጥሩ ሰው መስላ ቀረበቻቸው ምናምን ነገር። እንዲሁም ደግሞ ሹፌሩም ጥሩ ልምድ ያለውና ከ20 ልጆች በላይ እንደዚህ ያለ ቦታ ውስጥ ያነሳ ወይንም ያስጠፋ ሰው እንደሆነ መረጃው ይደርሳቸዋል ሰዎቹ። ከዛ በኋላ እንደዚያ ከሆነማ እሺ ብለው ይስማማሉ። ልጅቷም ደግሞ ከዚያ ቤት ለመውጣት ዝግጅቷን ጨርሳ ያው ሹፌሩ መጠባበቅ ትጀምራለች። ቀኑ መድረስ አይቀረውምና ቀኑ ደረሰ። ያው እንግዲህ ሹፌሩም ሄደላትና ልጅቷ ምንም ሳትሆን ከዚያ ቤት በሰላም እንደወጣች ነው እየተነገረ ያለው ማለት ነው። ሰውየው ጋር ተገናኘች፣ ወጣች። ከዛ አንደኛዋ ልጅ እኔ እህቷቱ ምናምን እርግጠኛ አይደለሁም ስለዚህ ማለት ነው በተደጋጋሚ እየደወለች ያችን ሴት ደረሱ ወይ መጡ ወይ ምናምን እያለች ስጠይቃት ነበረ። ከዛ ከቆይታ በኋላ ግን እሷ ስትደውል በጭራሽ ስልክ አታነሳላትም ነበር አሉ ማለት ነው። ከዛ በሌላ ሰው አስደውላ ስታጣራ አዎ ደርሳለች የሚል መልስ ትሰጣቸዋለች ማለት ነው። ከዛ ያቺ ጓደኛዋም ለዚችኛዋ ዙራ አዎ ደርሳለች ብላኛለች ትላታለች። ከደረሰችማ ላወራት እንጂ ትልና ድጋሜ ለዚያች ለደላሏ ትደውልላታለች። ስትደውልላት በተደጋጋሚ ብዙ ነገር ትላት ነበረ። ምን የእናንተ ልጅ በፕሌን ነው እንደምትመጣ ይሄን ያክል ምናምን። መጀመሪያ ግን ደላሏ ምን ብላ ነበር መሰላችሁ? ልጅቷ የወጣችው ከደማም ሪያድ ነው ብያቸዋለሁ። ገብቷቸዋል። በጣም ቅርብ እኮ ነው ምናምን ነገር ብላለች አሉ። ግን ቅርብ አይደለም፣ ከደማም ሪያድ ቅርብ አይደለም፣ 5 ሰዓት ምናምን ይጨርሳል ምናምን ብላለች ተብሏል። እንግዲህ ከዛ ያም ሆነ ይህ ለአንደኛዋ ልጅ ደርሳለች ስላለቻት ይችኛውም ደግሞ በይ ከደረሰች አገናኝ ስትላት አረ አልደረሰችም እኮ አልመጣችም ትላለች። ምንድነው የሚባለው በአንድ አፍ ሁለት ምላስ ነው እንደዚህ ማለት ነው። ያችኛዋ የሌላ አካል መስላት የነዚህ ቤተሰብ ሳት መስላት ቀርታ ይሆን አላውቅም። ለዛችኛዋ ደርሳለች ካለች በኋላ ለዚችኛዋ ግን አልደረሰችም ትላታለች ማለት ነው። እንዴ ደርሳለች ለሸይደለ ለምንድን ነው አልደረሰችው ስትላት በመንገድ ሾርጣ ይዟታል ትላታለች ማለት ነው። ከዛ ሾርጣ ልጅቷን ወነሽ ሾርጣ ይዟት አይደለም ግን አለች ተይዛለች ልጃችሁ፣ ነገር ግን 6000 ሪያል ከፍላችሁ ልጅቷን ማስወጣት ትችላላችሁ አለችን ትላለች ማለት ነው። እንግዲህ አስቡት የሀገሬ ልጆች። ይችኛዋ ደግሞ የታገተችው ልጅ ደግሞ በሌላ ሰው ስልክ ወይንም በሰዎቹ ስልክ ልጅቷ እንዳለ ስልኳን፣ ፖርሷን፣ እቃዋን ተቀምጣለች ተብሏል። ገብቷቸዋል። ከዛ በሌላ ሰው ስልክ ተደውልና እነዚያ ባገቷ ሰዎች ስልክ ለቤተሰብ ደውላ እኔ ፖሊስ ሳይሆን ያዘኝ ታግቻለሁ፣ እስር ቤት ሳይሆን ያለው ታግቼ ነው ያለሁት እና ድረሱልኝ ብላ ለቤተሰብ የድረሱልኝ መልእክት እንዳስተላለፈች፣ ሰዎቹ ደግሞ አማርኛ አያወሩም እንግሊዘኛ የሚያወሩ ሰዎች እንደሆኑ ለቤተሰብ ትናገራለች። ቤተሰብም ደግሞ ይችን ደላላ ይደውልና
አንቺ እሷ በፖሊስ ተይዛለች ነበር ያልሽን፣ ነገር ግን እሷ በፖሊስ አልተያዘችም፣ አሳግተሻታል። ለምን እንዴት እንደዚህ ታደርጊያለሽ? የአንድ ሀገር ሰው ሆነ ምናምን ስትል ብዙ ነገር እያለቻት ነበር ሰምቻለሁ። ምን ነው የሳውዲ ዜጋ ናት አልሽሳ ምናምን የማትለው ነገር የላትም። የሆነች ቀበጥ ነገር ናት ደላላዋ ማለት ነው። ከዛ ያም ሆነ አሁንም ድረስ በዚያ ሁኔታ ውስጥ ሆነው እና ምን ይሻላል ስትላት ልጃችሁ ታግታ ሳይሆን ልጃችሁ እስር ቤት ውስጥ ነው ያለችው። ስለዚህ 6000 ሪያሉን ከከፈላችሁ ያችን ልጅ ማስወጣት ትችላላችሁ እያለች ነው ያለችው። ገባችሁ? ይችኛዋ ልጅ ደግሞ እያለች ያለችው የታገተችው ልጅ ከወንዶች ጋር ነው ያሉት፣ ወንዶች ናቸው ያገቱኝ እያለች ያለችው። እነዚህኞቹ ቤተሰብ ደግሞ ወይንም ደግሞ ደላሏን የምታናገራት ልጅ ደግሞ ውሸትሽን ነው እንጂ እስር ቤት ሳውዲ አረቢያ ላይ ሴትና ወንድ ባንድ የሚታሰርበት ምክንያት የለም። እንዲሁም ደግሞ 6000 ሪያል ክፈሉ የሚለን የለም። ልጅቱ እውነት ከተያዘ ህገ ወጥ ሆናለች፣ ጥፋት አጥፍታለች። ቅጣቷን ነው እንጂ የምታገኘው በብር መደራደር የለም። ስለዚህ አንቺ አሳግተሽ ነው 6000 ድርሃም እየጠየቅሽን ያለሽውና ለምንድን ነው ብላ ብዙ ነገሮች ተዳርሰዋል። እንግዲህ ሁላችሁም አስቡት ማለት ነው ያገሬ ልጆች። እንደኔም ራሷ ሆም ብላ ያንን 6000 ብር ለመቀበል ፈልጋ እንጂ እውነት ፖሊስ ቪዛ እንድሮ 6000 አይፈልግም። ህገ ወጥ ነች። በተለይ አሁን ላይ ደግሞ እንደምናየው እንደምንሰማው በጣም ተፍትሻለ። ስለዚህ ልክ ያንን ህግ የጣሱ ሰዎች የሚገባቸውን አይነት ቅጣት ይሰጣታል እንጂ ገንዘብ ክፈሉ ምናምን ተብሎ የሚባል ጉዳይ አለ ብዬ አላምን። አንድ ለሌላኛይቱ ልጅ ደርሳለች ትላለች፣ ሁለት ራሷ ልጅቷ ደግሞ ታግቻለሁ እያለች ነው። ደላላይቱ እያለች ያለችው ደግሞ ፖሊስ ይዟታል። ይሄ በጭራሽ የማይሆን ነገር ነው። ግን ብዙ ነገር አለ፣ ብዙ ነገር እየሰማን ኖረናል ያገሬ ልጆች። ይችን ደላላ እነሱ አውቃትም፣ እነዚያ ሊያወጣት ሄዶች ሹፌር እነሱ አውቃትም። ገባችሁ? በሰው ነው። እባካችሁም በዚህ አጋጣሚ በየቲክቶክ በየፌስቡክ በየዩቲዩብ በሶሻል ሚዲያ እኔ እንደዚህ አደርጋለሁ እኔ ብር አስልካለሁ እኔ ምናምን የሚላችሁ ሰው በጭራሽ አትመኑ። የታውቃችሁት ያገሬ ልጆች አይደለም የማታውቁት። አሁን ላይ እኮ የምታውቁት ሰው ራሱ ለማመን እኮ ከባድ የሆነበት ጊዜ ላይ ደርሰናል እና ጥንቃቄ አድርጉ። ገባችሁ? አሁን ትንሽ ህይወቷ አደጋ ውስጥ ነው። እነሱ ሌላ ልጆችን ሰምተው ነው ካሁን በፊት የወጡ ልጆችን ሰምተው ጥሩ ሰው ነው ልምድ አለው እሷም ጥሩ ሰው ነች ሲሏቸው ነው እሺ ብሎ ተስማምቶ እዚህ ነገር ውስጥ የገቡት። አሁን ላይ ግን አንድ ልጅቱ ስቃይ ውስጥ ነው ያለችው፣ ሁለት ቤተሰብን በጭንቀት ውስጥ ነው ያለና ይሄ ነገር በእናንተም እንዳይደርስባችሁ እባካችሁን ጥንቃቄ አድርጉ። ቢቻል አሁን ላይ እንደው ለመጥፋት ባትሞክሩ። ለምን ብትሉ ያለው ሁኔታ በጣም ከባድ ነው ወላሂ። አንድ ከወጣችሁ በኋላ ራሱ ስራ ልታገኙ ትችላላችሁ፣ ሁለት መንገድ ላይ ልትያዙ ትችላላችሁ፣ ሶስት ደግሞ አሁን ላይ ተፍትሻለ ሀታ ከወጣችሁ በኋላ ልትያዙ ትችላላችሁና ዋጋ ከፍላችሁ ዝም ብላችሁ ነው የምትቀሩ። ከቻላችሁ ከዚህ ቤት ጠንክራችሁ ኮንትራታችሁን ለመጨረስ ሞክሩ። በቃ በቂ ምግብና ደሞዝ ካላችሁ ጭቅጭቅ ነው ስራ ብዛት አለ የሚለውን ነገር እሱም ተውት፣ በቃ ቻሉት ማለት ነው። ግን ደግሞ የማይሆን ከሆነ አቋርጣችሁም ቢሆን ወደ ሀገራችሁ ሄዳችሁ ተመልሳችሁ ድጋሚ ሌላ ሀገር ብትሰደዱ ይሻላችኋል እንጂ እንዲሁ እባካችሁን አትጥፉ። ከጠፋችሁም ደግሞ ሌላ አማራጭ ከሌላችሁ በምታውቁት እንጂ በማታውቁት ሰው ለመውጣት አትሞክሩ ነው የሚለው እና ጥንቃቄ አድርጉ። ጠፍቶ መስራት፣ ጠፍቶ ሪያል ማፈስ ድሮ ቀረ ያገሬ ልጆች። አሁን ለያችሁ እስኪ በየኢጃዛ ቤቱ ስራ የለም እኮ ነው የሚሉ። አሁን በተለይ ደግሞ መንግስት ህግ ስላወጣ እሱ ምንድነው አንዲት ህገወጥ ሰራተኛ ቤት ውስጥ አስጠልሎ የተገኘ ሰው ቤቱ ራሱ መንግስት ይወርሰዋል እየተባለ ገባችሁ? መኪና ውስጥ አንዲት ህገወጥን ሴት ይዞ ሲያሽከረክር የተገኘ አሽከርካሪ ተሽከርካሪው ለመንግስት ሁሉ ገቢ ይሆናል። እንዲሁም እሱ እስከ 15 ዓመት ድረስ የስራት ቅጣት ራሱ ሊወሰንበት ይችላል ሁሉ የሚል ብዙ ህግ ወጥቷልና ከባድ ነው። በዚህ ምክንያት አረቦች ራሱ ለመቅጠር አሁን ይፈራሉና እንደው ባላችሁበት አርፋችሁ ስራችሁን ስሩ ነው የምለው። ይሄን ለማለት ነበር የመጣሁት። ሰላም ሁኑልኝ።